ጤና ይስጥልኝ የዩቲዩብ ተመልካች አድማጮቻችን፣ በመካከለኛው ምስራቅ አስገራሚ አስደናቂ ዜናዎች በየሰከንዱ በየደቂቃው እየወጡ ነው። በርከት ያለውም የዩቲዩብ ላይ የሚጫኑ መረጃዎች እናንተ ጋር ቀድሞ እንዲደርሳችሁ ቻናሌን ሰብስክራይብ፣ ላይክ ኤንድ የደወሏ ምልክት በመጫን ቤተሰብ ይሁኑ። ወደ ሰበር መረጃዎቹ ስናቅና ክቡራን አድማጮቻችን፣ አዲሱ የኢራን ጦር መሪ የድርድሩ ተስፋ ጨልሟል፣ ገና እስራኤል ላይና አሜሪካ ላይ የሲኦል ደጆችን እንከፍታለን በማለት ተናግሯል። የአሜሪካው መሪም ዶናልድ ትራምፕም ምንም አይነት ድርድር የለም፣ ኢራን ላይ አስፈላጊውን እርምጃ እንወስዳለን በማለት ተናግረዋል። በመቀጠልም ዶናልድ ትራምፕ እንደተናገሩትም ከሆነ የኢራን መሪዎች ድርድርን ፈልገዋል፣ ጠይቀውኛልም፣ እኔ ግን ድርድርን አልተቀበልኩም በማለት ተናግረዋል። በሌላ ዜናም የአውሮፓ ሀገራት የሆኑት እነ ጀርመን፣ ፈረንሳይና ግሪክም ጦርነቱን ተቀላቅለዋል። ራሳችንን ለመጠበቅ አስፈላጊውን ነገር እናደርጋለን በማለት ነው በዛሬው ጊዜ መግለጫ የሰጡትኝ። አዳሩንም ዛሬ ቀኑን ሙሉም ኢራን የተለያዩ ቦታዎች የእስራኤልን ስታጠቃው አድራለች። ዛሬም የተለያዩ ቦታዎች ላይ መጠነ ሰፊ ጥቃቶችን ስታደርስ ነው የዋለችው። በተመሳሳይም ሂዝቦላም ወደ እስራኤል ወደ ተለያዩ አቅጣጫዎች በርካታ ሚሳኤሎችን ተኩሷል። ይህ በእንዲህ እንዳለም እስራኤልም በሊባኖስ እግረኛ ሰራዊቶቿን ለማስገባት በተጠንቀቅ እንዳለች ዛሬ መግለጫ አውጥታለች። ይህ በእንዲህ እንዳለም እስራኤል ወደ ሊባኖስ እግረኛ ሰራዊቶቿን በማስገባት ከሂዝቦላ ጋር ፍልሚያ ለማድረግ መወሰኗን የተለያዩ መረጃዎች ያሳያሉ። ሌላው አውሮፓዎችን ካስጨነቃቸው መካከል ኢራን ላይ የተከሰተው የመሬት መንቀጥቀጥ ነው። አውሮፓውያንም የተለያዩ ሚዲያዎች ላይ እንደሚገለጸው ከሆነም ኢራን ዋሻ ውስጥ ከባድ መሳሪያዎችን ሞክራለች። ያኛው የመሬት መንቀጥቀጥ የተከሰተው በኖርማል ሳይሆን በሞከረችው መሳሪያ ነው በማለት የተለያየ ምርምሮችን እያደረጉ ነው። እንዲሁም ኢራን የተለያዩ አካባቢዎቿ በእስራኤልና በአሜሪካ የጦር ጀቶች የተደበደበ ሲሆን እስካሁን ድረስ የሟቾች ቁጥር ከ700 ማለፉን ኢራን አሳውቃለች። ጦርነቱ ቀጥሏል። የመካከለኛው ምስራቅ ሀገራት በእጅጉ እየተፈተኑ ይገኛሉ። ዝርዝሩን እንደዚህ እናቀርባለን። የኢራን ዋና ጦር የሆነው የኢራን አብዮታዊ ጠባቂ ቃል አቀባይ የሆኑት ብርጋዴር ጄኔራል አሊ መሐመድ ናኢም ማታ በሰጡት መግለጫ ሰራዊታቸው ጠላት ባሏቸው በአሜሪካና በእስራኤል ላይ የሲኦል ደጆችን እስኪመስል ድረስ ጥቃቶችን እንከፍትባቸዋለን በማለት ዝተዋል። ጄኔራሉም ታስሊም ለተባለ ሚዲያ እንደገለጹት እስራኤልና አሜሪካ ላደረሱብን ጉዳት ተመጣጣኝ የሆነ መልስ ምት እናደርጋለን በማለት ዝተዋል። ገና ዘመናዊ ሚሳኤሎቻችንን እንዳልተጠቀምንና እንዲሁም የተለያዩ አድቫንስ የሆኑ መሳሪያዎቻችንን እንዳልተጠቀምን ጠላቶቻችን ማወቅ አለባቸው በማለት ዝተዋል። በሚቀጥሉ ቀናትም አዳዲስ ጥቃቶችን በከፍተኛ ሁኔታ እናደርጋለን በማለት መልስ ሰጥተዋል። አራተኛ ቀኑን በያዘው በዚህ ጦርነትም ኢራን በመካከለኛ ምስራቅ በሚገኙ የተለያዩ ሀገራት ላይ የተለያዩ ጥቃቶችን ሰንዝራለች። እያንዳንዱ ሀገራት ላይ ለምሰነዝረው ጥቃት የአሜሪካን መቀመጫ ነው ብላ በምታስባቸው ወታደራዊ ቦታዎች ላይ ነው። እንዲሁም እስራኤል ላይ የተለያዩ ሮኬትን እንዲሁም ሚሳኤሎችን በመተኮስ ጥቃቶችን ፈጽማለች። ታዲያ ጦርነቱ እንደዚህ በተፋፋመበት ሰዓት ላይ የድርድርን ተስፋ የሚያጨልም ከአሜሪካንም ከኢራንም መረጃ ወጥቷል። የኢራን ዘብ ጠባቂም ምንም አይነት ድርድር ከአሜሪካ ጋር እንደማያደርጉ የተናገሩ ሲሆን የአሜሪካው ፕሬዝዳንትም ከኢራን ጋር ማንኛውም አይነት ድርድር ለመቀመጥ ፍላጎት እንደሌላቸው ተናግረዋል። በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሊ ባህሬን ከአሜሪካ ጋር ማንኛውም አይነት ድርድር አዋጭ አይደለም በማለት ተናግረዋል። በተያያዘ ዜናም ዶናልድ ትራምፕ በማህበራዊ ገጻቸው ላይ ኢራኖች በጣም አርፍደዋል በማለት ተናግረዋል። ኢራን በደንብ አርፍደዋል፣ የተለያየ ተቋማታችን መተናል፣ የተለያዩ አመራሮችን መተናል፣ ለድርድር በጣም አርፍደዋል በማለት ጽፈዋል። አክለውም የኢራን አመራሮች የባህር ኃይሎቻቸው እንዲሁም የተለያየ ወታደራዊ ተቋማትን ሲመሩ የነበሩት አመራር እንዳለ የሉም፣ ሞተዋል፣ አልቋል በማለትም አፍይዘዋል። በተያያዘ ዜናም ግሪክ፣ ፈረንሳይ ወደ ጦርነቱ መሳተፋቸውንም ተናግረዋል። እንደ ምክንያት ያነሱትም
ኢራን በተለያዩ የቆጵሮስ ቦታ ላይ ጥቃቶችን ፈጽማለች ነው። ቆጵሮስ የአውሮፓ ሀገር ስትሆን እሷ ስትነካ እኛ ተነካን በማለት ወደ ጦርነቱ መጋበዛቸውን እና መቀላቀላቸውንም ትላንትና በተለያየ ሚዲያ ላይ ገልጸዋል። በተያያዘ ዜና ሂዝቦላ የተለያዩ የእስራኤል ተቋማትና አካባቢዎች ላይ ምሽቱን በሙሉ ሚሳኤልና ሮኬት ሲተኩስ አድረዋል። ይህ በእንዲህ እንዳለም የእስራኤል መከላከያ ሰራዊት የአየር ኃይሉ ሊባኖስ በሚገኘው የሂዝቦላ ኃይል ላይ የተለያዩ እርምጃዎችና ጦርነቶችን ሲያደርግ ነው ያደረው። በሁለቱ ኃይሎች መካከል የተነሳው ጦርነት ወዴት ያመራል የሚለው አብዛኞቹን አሳስቧል። በመካከለኛው ምስራቅ ምንም ሰላም የለም፣ ጤና የለም፣ ደህና የለም። ሁሉም ወደ ሶስተኛው ዓለም ጦርነት እያመሩ ነው ማለት አዝማሚያን እያሳዩ ነው። ቻይና ዝም ብላለች፣ ራሽያም ዝም ብላለች። ሰሜን ኮሪያ ድምጿን በትንሹም ቢሆን እያነሳች ነው። እውነት ወደ ሶስተኛው ዓለም ጦርነት እንገባ ይሆን?